አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ግንቦት 8 ቀን 981 ዓመተ ምህረት የተወሰኑ ጄኔራል መኮንኖች የኮሎኔል መንግስቱ ኃይለ ማርያምን ካቢኔ ለመገልበጥ ሞክረው ሳይሳካላቸው መቅረቱ ይታወቃል። ይህ ብዙ ጥናት ይጎለው ነበር የተባለው ግልበጣ ሀገር በውድ ያስተማረቻቸው ጄኔራሎች በሞት እንዲቀጡ አስችሏል። ለሀገር ውድቀትም ትልቁን አስተዋጽኦ እንዳበረከተ ይነገራል። እንዲህ አይነቱ እንቅስቃሴ በሚስጥር የሚከናወን ተግባር ነው። ለመሆኑ የግንቦት 8 ቀን 981 ዓመተ ምህረት የመፈንቅለ መንግሥት ሙከራ ወይም ደግሞ ኮሎኔል መንግስቱ ኃይለ ማርያምን በወጡበት ለማስቀረት የታቀደው ሴራ ለምንና እንዴት ከሸፈ? እንዴትና በምን ሁኔታ ጉዳዩ ሊጀመር ቻለ? ለሚለው እነሆ ታሪኩን በክፍል 1 ታሪኩን ነውን ከነበር እያጣቀስን እንመለከታለን። አብራችሁ ቆዩ። የመፈንቅለ መንግሥቱ ሴራ መነሻ ይህን ይመስላል። በ1970ዎቹ መጨረሻ ላይ ሜጀር ጄኔራል ደምሴ ቡልቶ የምስራቅ እዝ ዋና አዛዥ፣ ሜጀር ጄኔራል አበራ አበበ ደግሞ የእዙ ምክትል አዛዥ በመሆን ሁለቱም ሐረር ነበሩ። በዚህ ወቅት በምስራቅ እዝ ስር የሚመራ ሆኖም ግን ከመከላከያ ሚኒስትሩ ጋር ቀጥተኛ ግንኙነት የነበረው የኩባ ታንከኛ ብርጌድ የተሰኘ የጦር ክፍል ከድሬዳዋ ከተማ ወጣ ብሎ ሰፍሮ ይገኝ ነበር። ጄኔራል መኮንኖቹ በአንዳንድ ጉዳዮች የማይስማሙ የነበሩ ቢሆኑም ሁለቱም ግን አንዱ ለሌላው ሊገልጸው የማይፈልገው ሆኖም በሁለቱም አእምሮ ውስጥ የሚያቃጭል አንድ የጋራ ሐሳብ ነበራቸው። ይሁን እንጂ በክልላቸው ይገኝ የነበረው የኩባው ታንከኛ ጦር ለፕሬዝደንቱ ታማኝ የነበረ በመሆኑ ሐሳባቸው የማይሞከር ድርጊቱም የማይቃጣ ሆኖባቸዋል። በተናጥልም ለሁለቱም። ይህ በእንዲህ እንዳለ ከሁለቱ ባንዳቸው በቀረበው ጥያቄ የሚሆን ወይ በሌላ ምክንያት የኩባው ጦር ከክልሉ እንዲነሳ ሲደረግ ሁለቱም በደስታ ተቀበሉት። ውስጣዊ ስሜታቸውን ያገናኘ አንድ ያደረገና ለዓላማ እንዲሰለፉ ያበቃቸው ምስጢር ይፋ የሆነውም በዚህ ጊዜ ነበር። አንዱ ለሌላው ሐሳቡን በመግለጽ ተደብቆ ቆይቶ የነበረው የመንግሥት ግልበጣ ዓላማ ገሃድ ወጥቶ ጥንስሱ የተጀመረውና የእንቅስቃሴው አንደኛ ምዕራፍ በሩ የተከፈተው። ይሁንና ሴራው እንዴት ይከናወን፣ መቼ ተግባራዊ ይሁን፣ ከነማን ጋር ይፈጸም ወዘተ ለሚሉት ጥያቄዎች ምላሽ ከመገኘቱ አስቀድሞ ጄኔራል ደምሴ በመጀመሪያ ወደ መከላከያ ሚኒስቴር ቀጥሎም ወደ ሰሜን እንዲዛወሩ ተደረገ። ለለውጥ የተነሱት ጄኔራል መኮንኖች ምንም እንኳ በሺህ ኪሎ ሜትር ቢራራቁም የወጠኑት ዓላማ በቦታ ርቀት ምክንያት ሊገታ አልቻለም። ጄኔራል መኮንኖቹ በሥራ አጋጣሚም ሆነ በግል ጉዳይ ምክንያት አዲስ አበባ ውስጥ በተገናኙ ቁጥር ጉዳዩ ዋነኛ የውይይታቸው ርዕስ ይሆን ነበር። በሌላ አቅጣጫ ደግሞ በ977 ዓመተ ምህረት አካባቢ በኢትዮጵያ አየር ኃይል ውስጥ በአንዳንድ የለውጥ አፍቃሪያን ዘንድ የመንግሥት ለውጥ መደረግ እንዳለበት በመታመኑ አንዳንድ እንቅስቃሴ መታየት ጀመረ።
ይህ ደግሞ የሌላው ምዕራፍ ጅምር መሆኑ ነው። ሜጀር ጀነራል ፋንታ በላይ የአየር ኃይል ዋና አዛዥ በነበሩበት ወቅት የመንግሥት ለውጥ ማካሄድ ጽኑ ዓላማቸው የነበረ ቢሆንም እርሳቸውንም እንደ ሌሎቹ ሁሉ ለውጡ እንዴት ይካሄድ፣ መቼና ከነማ ጋር ወዘተ ለሚሉ ጥያቄዎች መልስ ማፈላለጉ አእምሮአቸውን ያስጨነቀ ጉዳይ መሆኑ አልቀረም። ድርጊቱ ሞት ወይም ሽረት ከሁለት አንዱን የሚያስከትል በመሆኑ አንዴ ቆርጠው ከገቡበት ልውጣ ቢሉ እንኳ መውጣት የማይቻልበት ከፍተኛ ጥንቃቄን የሚጠይቅ ተግባር ነው። ይህም በመሆኑ ነበር ሐረርም ሆነ ደብረ ዘይት ላይ ታስቦ የነበረውን ይህን ከፍተኛ ግዳጅ በአንድነት አቀናጅቶ ወደ ተግባር ለማሸጋገር ጊዜ መውሰዱ ግዴታ የሆነው። ይኸው የለውጥ ሐሳብ ከሌሎቹ በበለጠ የጀነራል ፋንታን አእምሮ በማስጨነቅ ላይ እንዳለ ጀነራል መኮንኑ ወደ ኢንዱስትሪ ሚኒስቴር እንዲዛወሩ ተደረገ። ይህም ሊሆን የቻለው በድንገት ሳይሆን ምናልባትም ጀነራል ፋንታ በላይ በአፈንጋጭነት ተጠርጥረው ሳይሆን እንዳልቀረ ተገምተዋል። ምንም እንኳ ጀነራል ፋንታ ከአየር ኃይል እንዲነሱ ቢደረግም ባገኙት አጋጣሚ ሁሉ ዓላማቸውን ከግብ ለማድረስ እንቅስቃሴ ከማድረግ የባዘኑበት ወቅት አልነበረም። በዚህ መሠረት በቅድሚያ በእንቅስቃሴው ውስጥ መግባት አለባቸው ያሏቸውን ሌሎች ወገኖች ጉዳዩን እንዲያውቁት ማድረግ ጀመሩ። ሚስጥሩ እንዴት ሊወጣ እንደቻለ ባይታወቅም አንድ ወቅት አፍሪካን ኮንፊዴንሻል የተሰኘ የዜና ደብዳቤ በኢትዮጵያ ውስጥ የለውጥ እንቅስቃሴ እንደሚታይ ጽፎ አውጥቶ ነበር። ጀነራል መኮንኑ ወደ ኢንዱስትሪ ሚኒስቴር ከተዛወሩ በኋላ ደጋፊ ለማሰባሰብ በወጠኑት ዕቅድ መሠረት ለመጀመሪያ ጊዜ ነገሩን ይፋ ያደረጉት ለሜጀር ጀነራል ዘውዴ ገብረየስ ነበር። እኒህ ጀነራል በመፈንቅለ መንግሥቱ ሙከራ ወቅት የ603ኛ ኮር አዛዥ ነበሩ። ይህ ሊሆን የቻለው በታኅሳስ 979 ዓመተ ምህረት የኬንያ 20ኛ ዓመት የድል በዓል ሲከበር ሁለቱም ጀነራል መኮንኖች ከኢትዮጵያ ልዑካን ጋር ናይሮቢ ተገኝተው ስለነበረ በጉዳዩ ላይ ለመወያየት ሰፊ ጊዜና አመቺ ቦታ በማግኘታቸው ነው። ጀነራል ዘውዴ በነገሩ ተስማሙ። ጀነራል ዘውዴ በዚህ ወቅት የደቡብ ዕዝ ዋና አዛዥ ነበሩ። ጀነራል ፋንታ አስፈላጊ ናቸው የሚሏቸውን የጦር አዛዦች በእንቅስቃሴ ውስጥ እንዲገቡ ለማድረግ በ980 ዓመተ ምህረት መጨረሻ ላይ ወደ አስመራ ተጉዘው በጉዳዩ ላይ ከጀነራል ደምሴ ጋር ተነጋገሩ። ያለማወቃቸው ነው እንጂ ዓላማው የጀነራል ደምሴም ዓላማ በመሆኑ ለእንቅስቃሴው የጀነራል አበራ አበበ አስፈላጊነት ታምኖበት ጀነራል ፋንታ ወደ አዲስ አበባ ሲመለሱ ጀነራል አበራን እንዲያነጋግሩ ተስማምተው ተለያዩ። በዚህ ወቅት ጀነራል አበራ በሕመም ምክንያት ጦር ኃይሎች ሆስፒታል ተኝተው ስለነበረ ጀነራል ፋንታ ከአስመራ እንደተመለሱ ሆስፒታሉ ድረስ በመሄድ በጉዳዩ ላይ ተነጋገሩ። ጀነራል አበራ አበበ ካሁን ቀደም ሐረር እያለሁ ሞክሬው በአንዳንድ ካድሬዎችና የደህንነት ሰዎች ለተደረሰብኝ ሴራው ሊከሽፍ ችሏል። አንዴ ሞክሬው ስላልተሳካልኝ ሁለተኛ አልሞክረውም። ከእንግዲህ ወዲያ በዚህ ጉዳይ ውስጥ አልገባም የሚል አቋም ወስደው የነበረ ቢሆንም በጀነራል ፋንታ ግፊት በመጨረሻ ላይ ተስማሙ። አሁን እንግዲህ ሦስቱም ለውጥ አፍቃሪያን በግንባር ተገናኝተው አቋም ወስደዋል ማለት ነው። ከሦስቱ ጀነራሎች ግንኙነት በኋላ በተለይ ለመፈንቅለ መንግሥቱ ድጋፍ የሚሰጥ ኃይል በቅድሚያ ማዘጋጀት አስፈላጊ ስለነበረ ጀነራል አበራ ከሆስፒታል እንደወጡ ተቃዋሚዎችን ለአንዴና ለመጨረሻ ጊዜ ለመምታት ልዩና ጠንካራ ኃይል ማቋቋም ያስፈልጋል በሚል ሽፋን ለመከላከያ ሚኒስትሩ ሐሳብ በማቅረብና ፕሬዝዳንቱን በማሳመን
ስፓርታኪያድ በሚል ስያሜ አዲስና ልዩ ጦር ጦላይ ላይ እንዲቋቋም አደረጉ። የዚህ ጦር ሥልጠና የአንድ ለ10 ባህር የነበረ ሆኖ ይመራ የነበረውም በቀጥታ በጄኔራል አበራ የበላይነት ነበር። በዚህ አይነት ሁኔታ የግንቦት 8 981 ዓመተ ምህረት መፈንቅለ መንግሥት ተጀመረ። ሂደቱ ይህን ይመስላል። ቀጣይ ታሪኩስ ካላችሁ በክፍል 2 ዝግጅታችን ታሪኩን ይዘን እንመጣለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። ይህን ታሪክ ሰምታችሁ ስታበቁ ለወዳጅ ዘመዶቻችሁ እንዲያውቁት እንዲረዱት አሻግሩላቸው። እናመሰግናለን። እናንተም የሚሰማችሁን አስተያየት ጻፍ አድርጉልን። የላይክ ምልክቷን ነካ፣ ለወዳጅ ዘመዶ ማሻገሩን ደግሞ በርታ ብላችሁ ቤተሰብነታችሁን አጠናክሩ። ከልብ እናመሰግናለን። አዲስ 1879